አዶናይና መለሰት ሰይፉን ተበቀሉት። አነጋጋሪው ቲክታከር ለምን ሰይፉ ላይ አልቀርብም ካለ በኋላ አመለሰትን መረጠ። በቃኝ መሰገጥና መፈመስ ፈልጋለሁ። የቴዲ አፍሮ ባለቤት አመለሰት ሙጬ አዶናይን በማቅረቧ ለሰይፉ ምን አይነት አሽሙር መናገር ፈልጋለች? ይህ ጉዳይ ዛሬ ሶሻል ሚዲያውን እየናጠው ይገኛል። በእርግጥ አዶናይን ከማቅረቧ ጀርባ ያለውን ሚስጥርና የሰይፉንና የመለሰትን ብሽሽቅ እንዲሁም ቴዲ አፍሮ ሰይፉ ላይ የማይቀርብበትን ድብቅ ምክንያትና ሳይፈታ በእንጥልጥል የቀረው የሰይፉ ፋንታውንና የአመለሰት ሙጬን ጉዳይ ይዘነዋል። ከዚህ ጋር በተያያዘ የአመለሰት የዛሬ የውሎ አለባበሷ እጅግ አነጋጋሪ ሆኗል። ቴዲ አፍሮ እንደዘፈነላት እውነት አመለሰት ቀሚሷ ጨዋ ነው ወይስ አይደለም በሚል ማህበራዊ ሚዲያውን ወጥሮ ይዞታል። ሁሉንም በዚህ ቪዲዮ ልናስደምጣችሁ ነው። እናንተ ብቻ እንደተለመደው ላይክና ሰብስክራይብ ቢሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁማ። ታዋቂው ቲክታከር አዶናይ ሰይፉ ላይ አልቀርብም ባለ ሳምንት ባልሞላው ጊዜ ውስጥ አመለሰት ፖድካስት ላይ መቅረቡ አነጋጋሪ ሆኗል። አመለሰትም በማህበረሰቡ የሚታጩ እንዲሁም የሚወደዱ በተለይ ቲክታከር ስታቀርብ የመጀመሪያዋ ነው። በእሷ ፖድካስት የሚቀርቡ ድምጻቸው የማይሰማ እርጋታን የተላበሱ ታዋቂ ሰዎች መሆናቸው የሚታይ ነው። ታዲያ ለምን አዶናይን አቀረበችው ካልን ነገር ወዲህ ነው። የዩኒቨርሲቲ ተማሪ ያለች የቁንጅና ውድድር ያሸነፈችው የዛሬዋ የቴዲ አፍሮ ማራኪ ያኔው የሰይፉ ፋንታውን ልብ በውበቷ ቀጥ ያደረገች ነበረች። ያኔ ሰይፉ ይፈለጋል የተሰኘ ፊልሙን ሊሰራ እየተዘጋጀ ነበር። ከዚህ በፊት ፊልም ሰርታ የማታውቀው አመለሰት በፍቅር በታወረው ሰይፉ ገዛ ይፈለጋል ፊልም ላይ ለመስራት በቃች። ከሰይፉ ጋርም ወዳጅ ለመሆን ቻለች። ይህ በእንዲህ እንዳለ ሰይፉ ለምን ይዋሻል በሚለው ፕሮግራሙ ከብዙ ታዋቂ አርቲስቶች ጋር ግጭት ውስጥ ገብቷል። ከቴዲ አፍሮ ጋር መጣላቱ የሚዘነጋ አይደለም። ይባስ ብሎ በሳያት ደምሴ ጉዳይ ፍርድ ቤትም ተገትሮ እንደነበር ይታወሳል። ቴዲ ዜማ ከውጭ ዘፈኖች ሰርቃል ማለቱን ተከትሎ ሰይፉ ተቃቅረው እንደነበርም የሚታወስ ነው። ታዲያ መለሰት ከይፈለጋል በኋላ የቴዲ አፍሮ ሜካፕ አርቲስት ሆና ስትሰራ በአድናቂዎቹ አጠራር ብላቴናው ልብ ውስጥ ሰተት ብላ ገባች። ፍቅራቸው እያበበ ያለ ሰይፉ መቀራረባቸው ስላሰጋው ለእጮኝነት ይጠይቃታል። እሷም በንጹህ ልቧ እንደ ወንድም እንደምታየው ተናግራ ነገሩ በዛው ያበቃል። በመቀጠልም ሰይፉ በሚሰራቸው ፕሮግራሞች ቴዲን መልከፍና ጥሩ ባልሆነ ሁኔታ ስሙን ማንሳቱን ባልና ሚስቱን ያስከፋል። እሱ ባለበት እነሱ የማይገኙ እነሱ ባሉበት እሱ የማይገኝ አድርጎታል። ታዲያ የአዶናይ ጉዳይ አመለሰት በሰይፉ የደረሰባትን የእሷንና የባሏን ነገር ለመበቀል እንጂ ለእሷ ፖድካስት የሚመጥን እንዳልሆነ የሚናገሩ ሰዎችን እየሰማን ነው። እነ ዲያቆን ሄኖክ በቀረቡበት እነ ዶክተር ወዳጅነ በመከሩበት መድረክ ላይ ሰይፉን አንተ ብትንቀውም እኔ ያከበርኩት ለማለት ወይም በፕሮግራም አቅራቢነቱ ላይ ለመሳለቅ እንደሆነ የሚገልጹ ብዙዎች ናቸው። አዶናይ ሰይፉ ጨዋነት በጎደለው መልኩ እንዳናገረው ከተናገረ በኋላና በግልጽ መቅረብ እንደማይፈልግ ከገለጸ በኋላ የከፋ ትችት እንደተሰነዘረበት የሚታወስ ነው። በተለይ የሰይፉ ቀኝ እጅ የሚባለው ሰመረ ባሪያው አዶናይን አላዋቂ በማለትና ትውልድን የሚያስት በማለት መወረፉ የሚታወስ ነው። ሰመረ ሂስ የመሰለ ነገር ግን ሰይፉን ለመናገር አንተ ማን የሚመስል ሐሳብ እንዳስተላለፈ ታዝበናል። የሰራውን ቪዲዮ አዶናይ ሰይፉ ላይ መቅረብ አልፈልግም ባለማግስት መሆኑ ለሰይፉ ከመወገን እንደሆነ የማይካዳቅ ነው። አዶናይ ሰይፉ ላይ መቅረብ አልፈልግም ማለቱ የበዛ ትችትና ወቀሳ እንዲያስተናግድ እንዳደረገው ታዝበናል። ልጁ በራስ መተማመን ያለው ሆኖ መንገዱን ቀጠለ እንጂ ቅስም የሚሰብሩ አስተያየቶችን ሲቀበል ነበር። አብዛኛው ሰው ባለፈ ስብናው ሲያብጠለጥለው እንደነበር አይተናል። አዶናይ ሰይፉ ላይ ባይቀርብም ሴቷ ቲክቶከር የቲ ሰይፉ ላይ ቀርብ የነበራቸውን ነጥብ ማጥበብ ብትችልም ያለምንም ድጋፍ በአድናቂዎቹ ብቻ እስካሁን አንደኝነቱን አልለቀቀም። የምናወራው ስለ ቲክቶክ አዋርዱ ነው። አዶናይ ላይ ከተወረወሩበት ድንጋዮች የሰመረ ባሪያው የከፋ እንደነበርም የተነገረ ሲሆን አዶናይ ከአመለሰት የቀረበለት ግብዣ ለመልስ ምትና በቀል ሳያቅማማ ተቀብሏል። አመለሰት በአዶናይ ጉዳይ ብቻ ሳይሆን የሰሞኑ አለባበሷ ከሷ ስብና በብዙ የራቀ በመሆኑ እንዲሁም የአራት ልጆች እናት ሆና አርባን ደፍና እንዲህ መታየቷ ብዙዎችን ሲያነጋግር ከርሟል። በእነ ብሩክታይትና ሳሮን እንዲሁም ቲኔጅ ቲክቶከር የሚለብሱትን ለእርቃን ሩብ ጉዳይ አለባበስ መልበሷ ትችትን አውርዶባታል። እነ ሰላም ተስፋዬ ልብ በገዙበት ዘመን እነ ሃናን ታሪክ መደበቅ በጀመሩበት ጊዜ ገላዋን በዚህ መጠን ማራቆቷ የቴዲን ክብር የሚነካ ነው ሲሉ የቴዲ አድናቂዎች ሀሳባቸውን ሰጥተዋል። የአመለሰት ተቺዎች ሀሳብ ሲጠቃለል እውነት ቀሚሷ ጨዋ ነው ይላሉ። ጨዋ ነው ቀሚሷ ተብሎ የተዘፈነላት በእሁድ ምድር ቀሚሷን ጎትታ የት እንዳደረሰችው ተመልከቱ ይላሉ። ባለትዳር ከሆኑ በኋላ ልጅ ከወለዱ ከከበዱ በኋላ መመናቀር ቆይ ምን ለማግኘት ነው ይላሉ። ምንድንስ ነው ጥቅሙ? ወይስ መሰልጠኑ ነው? ሴት ልጅ በጭንቅላቷ፣ በምግባሯ፣ በአስተሳሰቧ፣ በሙያዋ፣ በስብዕናዋ፣ በስኬቷ የሰውን አቴንሽን ስትስብ በውበቷ ላይ ሌላ የውበት አክሊል ይደፋባታል።
ግን እንደ ጎረምሳ ሴት እንደ ቲኔጀር ላትና አባቷን ይውልኝ ስሙልኝ ስትል አንድም አእምሯ እንዳልበሰለ ያሳያል፣ ሁለትም ገና እንዳልሰከነች ያሳያል። ልብ አልሰከነም ግን ትዳር የሚባለው ነገር አለ። አንጀቴና ሆዴ ተጣልተውብኝ እንደሚለው ነው ሙሉቀን። ከምንም በላይ ግን በእኛ ባህል እንዲህ አይነቱ ባለትዳርና የልጆች እናት ሆኖ ጭንን ለአደባባይ መስጣት የመደደነት ወግ ነው። ሴቶች ባካችሁ የሚከበር የሚስብ ትልቅ አስተዋይ ስብና አላችሁ። ዙራችሁ ዳሌና ጭናችሁ ስር ወርዳችሁ ራሳችሁን አታቀሉት። በተለይ ባለትዳር ሴቶች አመለሰት ይህ ተግባሯ አርያ አያደርጋትም። መመናቀር ዘመናዊነት አይደለም፣ ሊሆንም አይችልም። በተለይ ለሀበሻ ሴት ሲል አንድ አድናቂው ጠጠር ያሉ ቃላቶችን በመጠቀም እንግዲህ ያመለሰትን የይሁዳ አለባበስ በእጅጉ ተችቷል። አንዳንዶች ይህን ትችት እጅግ ሚዛናዊ ያልሆነ ትችት እያሉ ደግሞ ለሞዴሏ፣ ለአርቲስቷ፣ ለፊልም ሰሪዋና ለአሁኗ ጋዜጠኛ አመለሰት ሙጬ ሽንጣቸውን ገትረው የሚከራከሩላት አድናቂዎቿም አልጠፉም። የታዋቂ ዘፋኝ ሚስቱና ከዱባይ እስከ ፓሪስ እየተዝናናች መኖር ስትችል ስሟን በራሷ ለመትከል የምታደርገውን ጥረት ለማንኳሰስ የተሄደበት ርቀት ያሳዝናል ሲሉ ተደምጠዋል። ከላይ የተሰጠውን ትችት 4 ልጆችን ወልዳ በዚህ መጠን ራሷን መጠበቋ የሚያስመሰግናት እንጂ የሚያስወቅሳት አይደለም ያሉ ሲሆን የሰራቻቸውን ስራዎች በመጥቀስም ያበረታቷትም አሉ። ካመለሰት ጉዳይ ብዙም ሳንርቅ እንግዳው አዶናይ ምንም በጎ ነገር እንዳላደረገ የሚያወሩ ሰዎችን አፍ ለማዘጋትም እንዳሰበችና በሰይፉ የተገፋውን አዶናይን ለመካስ እንደጋበዘችው እየተነገረ ይገኛል። አዶናይ በቅርቡ አንድ አንጋፋ አርቲስት ለታክሲ ሲሮጥ አይቶ መኪና የመግዛት ቻሌንጅ የማስጀመር ሀሳብ እንዳለው አሳውቋል። የተለያዩ ድርጅቶችንም ሶሻል ሚዲያቸውን በአንድ ቀን ውስጥ እስከ ግማሽ ሚሊዮን ተከታይ በማፍራት የዲጂታል ንግዳቸውን እያገዘና ለእርዳታ ድርጅቶች ገቢ እያስገኘ ነው። እንዳመለሰት ሁሉ ከፍተኛ ትችትን እያስተናገደ ያለው አዶናይ በብዙሃኑ የቲክቶክ ተጠቃሚ ዘንድ ግን የዋህና ሰውን መርዳት የሚፈልግ ወጣት ተደርጎ ነው የሚወሰደው። አዶናይ ለማህበረሰቡ ጽዩፍ የሆነ ነገር ሳደርግ ነበር ማለቱን ተከትሎ መሸለም የለበትም ነውር ጌጡን ማሞገስ ነው ከተሸለመ በማለት ሰይፉን ጨምሮ ብዙ ታዋቂ ሰዎች ሲተቹ ተደምጧል። በተቃራኒው ዲቻ ቦይስ በማለት ሰይማት ለወላይታ ልጆች ያደረገላቸው ነገርና ወጣቶች ማህበራዊ ሚዲያ ላይ በተለይ ቲክታክ እንዲጠቀሙ የሚያበረታታበትን መንገድ ተወዳጅነትን አስገኝቶለታል። አንዳንዶች አመለሰት ጋር መቅረቡን ያልወደዱት ሲሆን ልክ ሰይፉ እንደናቀውም እሱም ቢንቀውና የራሱ ስራ ላይ ቢያተኩር ያሉም አልጠፉም። በሌላ በኩል ደግሞ የናቀው ሰይፉ የተሻለ ቦታ ሊደርስ እንደሚችል ታዋቂ ፖድካስቶች ላይ በመቅረብ ማሳየቱን ያደነቁለት ልጁ የማይሰበር ነው ሲሉ ሲያሞካሹትም ታዝበናል። አዶናይ ኢትዮጵያ ከመጣ በርከት ያሉ ፖድካስቶች ላይ ልምዱን ማካፈሉ አይረሳም። እንዲሁም ቻሌንጅ በማስጀመር ወጣቶች ከቲክቶክ ገቢ እንዲያገኙ ማድረጉ የሚዘነጋ ጉዳይ አይደለም። እናንተስ ውድ ተመልካቾቻችን ያመለሰትን የአዶናይና የሰይፉ ፋንታሁንን ፉክክር የሚመስል መበሻሸቅ እንዴት ትመለከቱታላችሁ? የሶሻል ሚዲያውን ጎርፍ በአለባበሷ ለሁለት ከፍላ ሲያፋጅ ዋለውን ያመለሰትን አለባበስንስ እንዴት ታዘባችሁት? እንደተለመደው ሀሳብና አስተያየታችሁን በጨዋነትና በነጻነት ሀሳብ መስጫው ላይ ብትጽፉልን ይደርሰናል። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።